ሃይማኖታዊና ህዝባዊ በዓላት ያለምንም የጸጥታ ችግር እንዲከናወኑ ለማድረግ ቅድመ ዝግጅት ማድረጉን የአማራ ክልል ፖሊስ ኮሚሽን አስታወቀ። ህዝቡ ከጸጥታ ኃይሉ ጋር ሆኖ የጀመረውን ሰላም የማስከበር ስራውን አጠናክሮ እንዲቀጥልም ኮሚሽኑ አሳስቧል። በቀለ ተሾመ በአማራ ክልል በጥር ወር የተለያዩ ህዝባዊና ሃይማኖታዊ በዓላት በስፋት ይከበራሉ። በዓላቱ ያለምንም የጸጥታ ችግር እንዲከበሩ የአማራ ክልል ፖሊስ ኮሚሽን የህብረተሰብ አቀፍና የመንገድ ላይ ትራፊክ ደህንነት ምክትል ዘርፍ ኃላፊው ረዳት ኮሚሽነር ደረጀ አቻሜለህ ለአማራ ሚዲያ ኮርፖሬሽን መግለጫ ሰጥተዋል። በመግለጫቸውም ከፊታችን ባሉት ቀናት የሚከበሩት ህዝባዊና ሃይማኖታዊ በዓላት ያለምንም የጸጥታ ችግር እንዲከበሩ ህዝቡን ያሳተፈ ቅድመ ዝግጅት ማድረጋቸውን ገልጸዋል። የገና በዓልና የጥምቀት በዓል እንዲሁም በርካታ ክብረ በዓሎች ይከበራሉ። ይህንን መሰረት በማድረግ ኮሚሽኑ ወንጀልን በብቃት ለመከላከልና ዜጎች በዓሉን በሰላም እንዲያከብሩ እቅድ አዘጋጅተናል። በዓሉ በሰላም እንዲከበር ህብረተሰቡ በሰላም ወጥቶ እንዲገባና በዓሉን በተገቢ መንገድ እንዲያከብር ተገቢ የሆነ ኦሪየንቴሽን ተሰጥቶት የጸጥታ ኃይላችን በቂ ዝግጅት ያደረገበት ሁኔታ ነው ያለው። ጥንቃቄ የሚያስፈልጋቸውን ቦታዎች ለይተን አስፈላጊው የጸጥታ ኃይል በመቀናጀት ጥበቃ እንዲያደርግ ቅድመ ዝግጅት አድርጓል። ህብረተሰቡ በተለይም ወጣቶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ከጸጥታ ኃይሉ ጋር ከፖሊስ ጋር በጋራ ተቀናጅተው በሰላምና በደስታ ይህ በዓል እንዲከበር ለማድረግ ድርሻቸውን እንዲወጡ ሰፊ ስራ እየሰራን ነው ያለን። አሁን ላይ ክልሉ ፍጹም ሰላም መሆኑን የተናገሩት ረዳት ኮሚሽነሩ በዓላትን ለማክበርና ለጉብኝት ወደ ክልላችን የሚመጣ ማንኛውም ሰው ምንም አይነት የጸጥታ ስጋት ሳይገባው ደርሶ መመለስ ይችላል ብለዋል። አሁን ያለበት ነባራዊ ሁኔታ እጅግ በጣም የተረጋጋ ክልል ነው። የትኛውም ቦታ በክልላችን የወንጀል ስጋት ሊኖር የሚችል ከፖሊስ ወይም ከጸጥታ ኃይሉ ቁጥጥር ውጭ ሊሆን የሚችል የትኛውም ቦታ የትኛውም አካባቢ የለም። የአካባቢውን ሰላምና መረጋጋት መሰረት አድርገው ከሀገር ውስጥም ከውጭም ወደ ሀገራችን የሚገቡ በርካታ እንግዶች ለገና በዓልም እንዲሁም በጥምቀት በዓልና ተከታታይ በጥር ውስጥ በሚከበሩ በዓላት በርካታ የህብረተሰብ ክፍሎች ወደ ሀገራችን ይገባሉ። ስለዚህ በየትኛውም ሰዓት በየትኛውም ቦታ ምንም አይነት የጸጥታ ስጋት እንደማይገጥማቸው ምንም አይነት የጸጥታ ስጋት ሊገጥማቸው ቢችል የአካባቢው ማህበረሰብም ይሁን የጸጥታ ኃይሉ ከጎናቸው እንደሆነ ተገንዝበው በየትኛውም ጊዜ ወደ ክልላችን መጥተው የሃይማኖት በዓላትን፣ ታሪካዊ ቦታዎችን እንዲሁም የናፈቋቸውን ቤተሰቦቻቸውን የመጎብኘት እና ተገቢውን ሁሉ አካባቢውን ጎብኝተው የመመለስ ሙሉ የጸጥታና የሰላም አካባቢ መሆኑን በዚህ አጋጣሚ ለመግለጽ ፈልጋለሁ። ህብረተሰቡ ወዘለውጥና የጸጥታ ስጋት ነው ብለው የሚያስቡ እንቅስቃሴዎችን ሲያዩ ለጸጥታ አካላት ቀድሞ ጥቆማ እንዲያደርስ የጠየቁት ምክትል ኮሚሽነሩ ሰው ራሱን ከትራፊክ አደጋም እንዲጠብቅ አሳስበዋል። ህብረተሰቡ በመልካም ሁኔታ በዓሉን ለማክበር ፍላጎት ቢኖረውም ጥቂት ግለሰቦች ወንጀል ለመፈጸም የራሳቸውን እቅድ ሊኖራቸው ስለሚችል ቤት ላይ ጥበቃ የሚያደርግ ኃይል ሰው የመመደብና በአካባቢው የሚታዩ ማንኛውም አይነት እንቅስቃሴዎችን ህገወጥ እንቅስቃሴያቸውን በአቅራቢያው ለሚገኝ የጸጥታ ኃይል ጥቆማ በመስጠት በኩል ህብረተሰቡ ተባባሪ ሊሆን ይገባል። ወደ በዓል ቦታ ሲሄዱም ሆነ ሲመለሱ ከተለያዩ የወንጀል አደጋዎች ራሳቸውን እንዳይጋለጡ በተመሳሳይ መልኩ ለትራፊክ አደጋም እንዳይጋለጡ ህብረተሰቡ ተገቢውን ሁሉ ጥንቃቄ ሊያደርግ ይገባል። ለዚህም ሰፊ የሆነ ግንዛቤ ለመስጠት ስራ እየተሰራ ያለበት ሁኔታ ነው ያለው።